ግን አሁን ማንም በእርግጠኝነት አላመነም። በሁሉም ሰው አእምሮ ውስጥ ጥያቄ ነበር። ያ ሽማግሌ በእርግጥ የዚህ የቅንጦት ሆቴል ባለቤት ሊሆን ይችላል? ከጧቱ 4 ሰዓት ተኩል የሆቴሉ ድባብ በድንገት ተለወጠ። ከሆቴል ዋና በር በኩል ቀለል ያለ ልብስ የለበሰ ሰው ሽማግሌ ሞንሃልም ገቡ። ግን በዚህ ጊዜ ብቻውን አልነበረም። ከእርሳቸው ጋር ልብስ የለበሰ አንድ ባለስልጣን ነበር። በእጁ ጥቁር ፖስታ ይዞ። የሁሉም ሰው አይን በቅጽበት ወደዚያ አቅጣጫ አተኮረ። ጥበቃው፣ አስተናጋጁ፣ ሁሉም ሰው በዝምታ ቆመዋል። ትላንት በሰዎች ፊት ችላ የተባለው ሰው ዛሬ በሆቴል ውስጥ እንደ ንጉሥ እየገባ ነበር። ሞንሃል በቀኝ እጁ ምልክት ሰጠ። አስተዳዳሪውን ጠራ። ድምፁ አሁንም ምንም ልስላሴ አልነበረውም፣ ይልቁንም የትዕዛዝ ጥንካሬ ነበር። ትንሽ ቆይቶ ቪክራም ሲንግ ወጣ። በፊቱ ላይ ትንሽ ፍርሃት ነበር፣ ግን ትዕቢት አሁንም አልጠፋም። ግማሹ ፈገግታ አሳይቶ ኦ ባባ ተናገሩ። ዛሬ እንደገና መጣችሁ። ሞንሃል አይኑን ውስጥ ተመለከተውና በቀዝቃዛ ድምፅ ቪክራም ሲንግ ለሰራው ነገር ውጤት እንደምትከፍል ትናንት ነግሬህ ነበር። ያ ቀን ዛሬ ደርሷል። ቪክራም በቁጣ እየተንቀጠቀጠ ማነህ አንተ የምታባረኝ? ይህንን ሆቴል ለዓመታት ስሰራበት ቆይቻለሁ አለ። ሞንሃል ጮክ ብሎ ይህንን ሆቴል እኔ ነኝ የገነባሁት። መሰረቱ የተቀመጠው በእኔ ልፋት ነው። አንድ አፍታ ውስጥ ከውጭ ላሳይህ እችላለሁ፣ ግን እንደ ቅጣት የሜዳ ሥራ ተሰጥቷል። አሁን ሌሎችን ታስደርግ የነበረውን ሥራ ትሰራለህ። ሞንሃል ሱራጅን ወደሱ ጠራው። ትከሻው ላይ እጁን አስቀምጦ ገንዘብ አልነበረህም፣ ግን በልብ ውስጥ ሰብአዊነት ነበር። ያ እውነተኛ ብቃት። ለዚህም ነው ይህንን ቦታ የምትገባው። ለዚህ ቦታ የምትገባው አንተ ነህ አለው። የሱራጅ አይኖች እንባ ፈሰሱበት፣ በስሜትም ተቀወጡ። አቶ ሞንሃል እኔ የሰራሁት የሰብአዊነት ሥራ ብቻ ነበር አለ። ሞንሃል ፈገግ አለ። ይህ ትልቅ ብቃት ነው ልጄ። ከዚያም ወደ አስተናጋጁ ፕሪያ ሳክሲን ተመለከተ። እይታው በጣም ጠንካራ ስለነበረ ፕሪያ ተንቀጠቀጠች። ሞንሃልም ፕሪያ ይህ የመጀመሪያ ስህተትሽ ስለሆነ ይቀርልሻለሁ፣ ግን አስታውሺ በዚህ ሆቴል ውስጥ ማንንም በልብስ መመዘን የለብሽም። እያንዳንዱ ሰው እኩል ነው አላት። ፕሪያ እጆቹን አጣጥፋ እያለቀሰች ይቅርታ አድርጉልኝ፣ ከዚህ በኋላ በጭራሽ አይከሰትም አለች። ሞንሃል ዙሪያውን ተመለከተና በታላቅ ድምፅ ሁላችሁም ስሙ፣ ይህ ሆቴል የሀብታም ብቻ አይደለም። እዚህ ሰብአዊነት እውነተኛው መለያ ይሆናል። ሀብታምና ድሆችን የሚለይ ማንኛውም ሰው በዚህ ቦታ መቆየት ብቁ አይሆንም አለ። ሆቴል ውስጥ የነበሩ እንግዶች በታላቅ ጭብጨባ ጨበጨቡ። ሁሉም ሞንሃልን በአክብሮት እየተመለከቱትም ነበር። ትላንት ንቀት የሰጡት ዛሬ በፊቱ አጎነበሱ። በመጨረሻም ሞንሃል እውነተኛ ሀብት በገንዘብ ሳይሆን በአስተሳሰብ ነው። አስተሳሰብ ትልቅ ከሆነ ሰውየው ራሱ ትልቅ ይሆናል አለ። ይህንን ከተናገረ በኋላ ከባለስልጣኑ ጋር ከሆቴሉ ወጣ። ከኋላ የቆሙ ሰራተኞችና እንግዶች ለረጅም ጊዜም እሱን እየተመለከቱ በልባቸውም ባለቤት እንደዚህ ሊሆን ይገባል፣ ለሌሎች ሰብአዊነት እንጂ በልብሳቸው የማይለይ ብሎ አሰቡ። ከዚያ ቀን በኋላ የሆቴሉ ድባብ ሙሉ በሙሉም ተለወጠ። ሰራተኞች አሁን እያንዳንዱ እንግዳ በአክብሮት ይይዛል። ሰዎች ሞንሃል ሆቴል ብቻ ሳይሆን የሰብአዊነት መሰረትንም ጨምሮ ነው የጣለው ይላሉ። የዛሬው ታሪካችን ይመስል ነበር። እንዴት ተመለከታችሁት? እናንተ በሽማግሌው ቦታ የምትሆኑ ምን አይነት ውሳኔ በእሱ ላይ ተወስኑ ነበር? ሐሳባችሁን ኮሜንት ላይ መስጠት እንዳትረሱ። በሌላ ቪዲዮ አገኛችኋለሁ።